ኢንሻአላህ እንዴት አባቱ ያምራል። አንድ ቀን አሳያችኋለሁ ማታ ምን እንደሚመስል እና በቃ ሳሎናችን ይሄን መስሏል። ከበፊቱና ካሁኑ በፊቱን አይታችሁታል። ያሁን ደግሞ ይሄ ነው። ሰላም አለይኩም እንዴት ናችሁ? ዛሬ ቤታችን ምን ይመስላል ባላችሁ በህም ኮተት ነው። እዚህ ጋር መጋረጃ ነበረ እና ቀየዋለሁ ማለት አውርጃለሁ። የዚህ አይነት ከለር ማለት ነው። የዚህ አይነት አውርጃለሁ። አሁን ይሄን ይወርዳል። ይሄ ሻወር ነው። ኮተት ምናምን አለው። ኦ ማይ ጋድ ሉሉ ተኝታለች። የኔ ማርሽ ፍንክት ብላለች። መኝታ ክፍል ይሄን ኮተት ነው። አጸዳዲታ ነው ምናምን እንመጣ ቤት ስታይል እንቀይር ነው። እሺ ይሄ ደግሞ ሳሎናችን ደግሞ በዚህ መልኩ ያው ሶስቱን ባንድ ፈርሽው ነው። ሶስቱን ፍራሽን ባንድ አድርጌው ነው። አንድ ፍራሽ ነው ያለው። እንግዲህ ሹፊ ስፋቱን የሳሎኑ ስፋት ማሻአላ ትልቅ ነው። ካሜራው ላይ በደንብ ላይ ታይ ይችላል። አልሙሂም ሶስቱን ባንድ አድርጌው ነው። ምክንያቱም ጊዜ አንድ ሳይዝ አንድ ስታይል መኖር አልወድም እላችኋለሁኝ። አሁን መጋረጃ እዚህ ጋር ያለው ይሄ ነው። አሁን ይሄን ቀይሬ በሌላ ከለር በሌላ መጋረጃ ልመጣ ነው ማለት ነው። ይቹት ይሄ ከለር ነው ያለው፣ ቤጅ ከለር ነው። ያው ያደረኩት ሁለቱም ባንድ ላይ ነው። በፊት የነበረው ይሄ ነጩ ነበር መሃል ላይ የነበረው፣ ግን በዚህ መስታወት ላይ ብርሃን እንዲመጣ ብዬ እዚህን አደረኩት። ይሄን ደግሞ ጥቅጥቁን ደግሞ ከትልቁ አደረኩት። አው ስታይሉ ቀይሬ እመጣለሁኝ። ሳሎናችንም ራሱ ባዶ ነው፣ ባው ብሏል። እንቀይረን በሌላ ስታይል እንመጣለን። ላይክ አድርጉ። ቢያንስ አንድ ሺህ እንኳን አድርሱኝ፣ 1000 እይታ። እንግዲህ ቤታችንና አስባችሁታል። ቆይ አሳያችሁም። ይሄን የትንሹ ክፍል በር ነው። እሺ ይሄን አሁን እኛ ዳይመንድ የምንመጣው በዚህ በር ነው። በዚህ ይሄ ጀርባው ነው። ፊት ለፊቱ አይደለም ጀርባው ነው። ግን እኛ ህይወታችንን በጀርባው በኩል ነው የምንኖረው። አሁን ቀጥታ ሰው ሲመጣ ቀጥታ እንዲህ ብሎ ሲመጣ በሩ ሲደርስ ይቹት መኝታ ክፍሉ በደንብ ይታያል። እንዲህ ብሎ አሁን ምሳሌ ወደ ሲገባ እንኳን ወደ ሳሎኑ ሲገባ ዝውር ሲል ያው አልጋው ምናምን ኮተታችን ይታያል። ለዛ ነው ደግሞ ይሄ የአልጋው ይሄ እነዚህ መኝታ ክፍል ፕራይቬት መሆን አለበትና ሰው ብሎ በር እኮ አለው። አሁን እንደምታው በር አለው፣ ግን አስሬ በር አይከፈትም አይዘጋምና ለዛ ነው መጋረጃ የማደርገው። አሁን በሩ ተሰቅየው መጋረጃውን አወረድኩ ላጥብ ማለት ነው። አሁን ይሄንን ፒንክ ከለር ነው። ይሄንን ወደ ሳሎኑ እዛ ለማድረግ አስቤያለሁ። ደመቅ ይላል ብዬ አስባለሁ። ግድግዳው ጋራ ቤጅ ከለር ነው ግድግዳው ቀለም። አውርጄው እዩ ሳሎኑ ምን ይመስላል? ወሮይ ሳወራ ራሱ ድምጽ ይጮሃል። ገና አላታተብኩም። ስለታተም ምናምን መጋረጃውን መሰቅላለሁ ማለት ነው። አጥቤዋለሁ። ውጭ አይታችሁታል። ቅድም አጥቤዋለሁ። ይድረቅና ሰቅላለሁ። ቢገርማችሁ አንቱ ላይ ቆሜ ነው መሳቅለው። አጎማው ላይ ቆሜ ማለት ነው። እላችኋለሁ ታውቃላችሁ። በዛ ደግሞ ፍራሙ ብረት የማላረግበት ምክንያት ግድግዳው ይታያችሁ ከሆነ እንትኑ ያለበት ጠቆር ያለበት፣ ከዛ በታች ነው ሲሚንቶ፣ ከዛ በላይ ጭቃ ነው። ታውቃላችሁ ጭቃ ስለሆነ አይችልም፣ የሆነ እንትን አይችልም። ሲሚንቶም ደግሞ በደንብ እንትን ካላለ ፍርፍር ይላል። ጂፕሶን ሲሆን ነው የሚይዘው። በቃ ሰቃቅለን አጸዳድተን እንገናኛለን። ልብስ እያጠብኩ ነው። መጋረጃውን አውላልቄ ምናምን ያጣጠብኩ ነው። ይሄ ሉሉዋ ልብስ ነው እንደምታዩት ገና ያለ። እነዚህን ግን አጥቤ ጨርሻለሁ። እዚህ መጋረጃዎች ናቸው። መልኩ ይሄ ነው። ይሄ ግልባጩ ነው፣ ፀሐይ እንዳይመታው። ይሄም እንደዛው ነጭ ወዲያ በኩል ያለው ነጭ 2 ነው። ይሄ ሌላ ከለር ነው። እነዚህ ናዳጥ ጨረስኩኝ። እነዚህ
አጥቤያለሁ። እዚህ ቆሻሻው እያጠራቀምኩ ነው። እነዚህን አጥቤ ሲጨርስ ምናምን ሲደርቅልኝ መጋረጃ ሰቅላለሁ ማለት ነው። ኢንሻአላህ እንዴት አባቱ ያምራል። አይ እቺ ትንሿ ክፍል ናት። ትንሿ ክፍል ናት። የቺም ታፈኝ የምተኛበት ናት። ግን እንደዛው እንዳላስቀምጠው ምክንያቱም ሰው ወጣ ስገባ እንደግልብ እያረኩኝ እንደዚህ ግልብ እያረኩ አልገባም። ስለዚህ እንደበፊቱ የሆነ ሌላ አይነት ቅርጽ አድርጋለሁ። ግን ሀማረጌ በፊት ላሳያችሁ ብዬ ነው። ወይኔ ሲያምር እስኪ ጉሉ ማሻአላ ኮኮብ ይመስላል። አንቺ ላይ ወግጄ ሰብ እንግዲህ ያው ጀመረን ቀየር ነው ማለት ነው ቤቱን። አያችሁት? በበሩ ይሄ በሩ ጀርባ ነው። በዚህ ነው ሁልጊዜ የምወጣው መጋባው በቃ አሳይቻችሁታል። ያንኛው ሙሉውን እንደዚህ ቅርጽ ሳላረግለት አሳይቻችኋለሁ ማለት ነው። ይሄን ከተስተካከለ በኋላ መግቢያ ካዘጋጀሁ ለበኋላ ነው። በዚህ አሁን እንዲህ በእጅ አልገልብም፣ ቀጥታ አገባለሁ ማለት ነው። እና ይሄን ይመስላል መጋረጃው። ከዚህ ወደዚህ ብላችሁ እዩት። ሙሉን ሲለቀቅና በጎን እንደዚህ ሆኖ ሲለቀቅ አኪት የሚያምረው ሙሉን ሲለቀቅ ነው። ግን አስሬ ስንገባ ስንወጣ በሰላያን እንዳንነካው በዚህ መልኩ እኔ እጠቀማለሁ ማለት ነው። አሁን ወደ ሳሎናችን ስንሄድ ደግሞ መግቢያ ነው እንደምታዩት። እዚህ ጋር ትንሽ መስኮት አለች። ጌጥ አድርጌባታለሁ እንደምታዩት። በፊትም ያለ ነው ከድንጋይና ከጠርሙስ ከውሃ ከማሽላ እንትን ነው የሰራሁት። ሳሎኔ በጣም ትልቅ ነው። ማሻአላ ትልቅ ነው። አሁን ካያችሁት በጣም ሰፊ ነው። አሁን በደዚህ ይገባለሁ። ዋናው ቁም ነገሩ ከዚህ ምንድነው አጥሉ? መጋረጃ ቀይሬያለሁ። አያችሁት? ይሄ መጋረጃ ቀን ላይ እንደዚህ ያው ብርሃኑ የመስታወቱ ብርሃን እንደዚህ ስለሚያደርግ እንትን ይላል። የሆነ ሁለት አይነት ከለር ነው የሚያሳየው። ማታ ላይ ግን ሁሉም ድምቅ ብሎ አንድ ከለር ነው የሚሰጠው፣ ያምራል። በማታ ደግሞ አንድ ጊዜ አንድ ቀን አሳያችኋለሁ ማታ ምን እንደሚመስል እና በቃ ሳሎናችን ይሄን መስሏል። ከበፊቱና ካሁኑ በፊቱን አይታችሁታል። ያሁን ደግሞ ይሄ ነው። ማንኛው ያምራል። ቤት ሁሌም ሁሉ ጊዜ ይሄን በእጅ የሰራው ነው። ቤት ሁሉ ጊዜም ሲታደስ አዲስ መንፈስ ይሰጣል። ባለን ነገር እየቀያየሩ ማሳመር ህይወትን ማሳመር ይቻላል። ተቃላችሁ። በዚህም ፍራሹ አንድ ነበር፣ አሁን ሁለት አድርጌዋለሁ። ለሚቀጣው ደግሞ 3 አደርገዋለሁ። ቦታ ቀይርለታለሁ። እንደዚህ እያደረኩኝ ነው እኔ ህይወቴንም ምን ወረው ባለኝ ነገር ለምን ይሄልኝም ብዬ እንትን አለልም። ይሄልኝም እያልኩኝ አላዝንም። ይሄ ቢኖር ቢያል አላዝንም። ባለኝ ነገር ደስታለሁ። አበቃ እና ይሄን ይመስላል። እጅ ስራ ምናምን ይሄ እወዳለሁ መስራት። አሁን አቅርቤ ላሳያችሁ። ይሄን ታያችኋል። መስታየት ነው ያሳያል እኮ የተሰራው እንግዲህ ከክርና ከዲባ ነው። እቹት በደንብ አስተውላችሁ ካያችሁት ክርና ዲባ ነው። እንደዚህ በሴሉ ዘይኔ ያሰራሁት ማለት ነው። በርቀት አሁን ያሳያል፣ ሰው ያሳያል። መስታወት ነው የጠፍኩበት። ከግድግዳው ላይ ያምራል።